መሩና መሩ ለጋሽ አያሌው መሩና ኑሐሚ እንዲጋቡ ጠየቀቻቸው። ባሉበት አብረው ባሉበት ጋሽ አያሌውም ደግሞ በጣም ደስ ብሏቸዋል። ምክንያቱም መሩና ኑሐሚ ከዚህ በፊት አልተጋቡም ነበር። ያው አብረው የመኖር ጀመሩ እንጂ የጋብቻ ቀለበት ብቻ አሰሩ እንጂ አልተጋቡም ነበር። ስለዚህ አሁን ላይ ጋሽ አያሌውን አብረው እንዲኖሩና ወረቀት እንዲፈራረሙ ትጠይቃቸዋለች። እሳቸውም ደግሞ ደስ ብሏቸው እሺ ብለው ትጋባላችሁ ብለው ደስ ብሏቸው የደስደስ ቡና ይልፍላ እያለች ትገባለች። እዚህ ጋር ፈገግታቸውን እንደተመለሰ ጋሽ አያሌውን በጣም ደስ ብሏቸው ነበረ እና በቃ ከዚህ በኋላ ሰርጋችንን ድል አድርገን እንድራችኋለን። በጣም ደስ ብሎናል ይህ በመፈጠሩ ናሆሜ ደስ ብሎኛል ይላል ጋሽ አያሌውን ማለት ነው። ናሆም በጣም ደስ ብሎታል። እንዲህማ ይህን ለማለት ፈርተሽ ነው እንዲህ አባዬን የምትጠሪው ምናምን ብሎ እሱም ይጠራታል። እሷም አዎ ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾች እንደምን አላችሁ? ያለውላችሁ አልሐምዱሊላ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ ትናንትና ያው ሰውነንና አይመቻችም ልንምና አልተመቻቸል የሆኑ መንደር ነበርና ያመሸነው ከመዲያሚ ጋር ቪዲዮ ለመስራት አልተመቸኝም ነበረ። ቪዲዮ አልሰራሁላችሁም። ውድ የጽናት ድራማ ተከታታዮች እንደምን አላችሁ? ሰብስክራይብ አድርጉ፣ አበረታቱኝ። ምን ችግር አለው? አንዲት እህታችሁ ስታድግ የሁላችንም እድገት ነውና እኔንም እንድታሳድጉኝ እንድታበረታቱኝ ስል በአክብሮት ጠይቃችኋለሁ። ውድ ቤተሰቦቼ ከጎኔ ሆናችሁ ሁላችሁም ላይክ ሼር የምታደርጉልኝ ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ የጠብቃችሁ ከክፉ ነገር ሁሉ ይሰውራችሁ ነው የምለው። በመቀጠል እንግዲህ ናሆሜን እንደምትመለከቱት በጣም ደስ ብሎታል። ከምሩ ያለውን ውስጧ ያለውን ነገር ስለነገረችው በጣም ደስ ብሎታል ማለት ነው። ውድና የተከበራችሁ የጽናት ድራማ ተከታታዮች ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተሳሰብ ለእናት ሀገራችን ኢትዮጵያ ትሆንልን። እዚህ ጋር እንግዲህ ሁላቸውም ምሽሽ ከተባባሉ በኋላ እንደ ድሮ አድርገህ ተወደኛለህ ወይ ምናምን እያለች ለናሆም ጥያቄ ምናምን እያቀረበችለት ነበር። እሱም ደግሞ እንዲሁም ከዛ በበለጠ ሞድሽ እኔ ቆንጆ ትጠራጠር ያለሽ እንዲህ ምናምን እያለ ፈገግ አድርጓታል። እንግዲህ አይዋ وش اسمها الساعة ترى جديدة والله بس ما فيها حجر وقف هذه جديدة ما لبستها وينها روز؟ ውድ ቤተሰቦቼ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እኔ የራሴንም ያለኝን አልለበስኩትም ሀቢብቲ ወይ እንኳን ያንቺን እንትን ለብስና የገዛሁትንም አልለበስኩኝ። የምታዋት ሴትዬ መቀኝነት የለባትም። በነገራችን ላይ በጣም ጥሩ ሰው ነው። ምክንያቱም ለራሷ የማይሆናትን ጌጣጌጥ ምናምን ለኔ ትሰጠኛለህ ባይ ለራሷ የማይሆናት ጌጣጌጥ ምናምን ካለ ምናምን ምንም ችግር የለባትም። ያኔ መሻላ ናት። በቃ ምቀኝነት ምናምን የለባትም። ደስ ይበላት ነው የምትለው ማለት ነው። በጣም ጥሩ ሰው ናት። ያኔ መሻላ ላይ ለሰው ያኔ ክፋት የሚባል ነገር አታስብም። ወላሂ ያኔ አላህ ይስጣትና ይህን ሁሉ አመት ስንኖር እኔና መዲያሚ ማለት ነው። መዲያሞች በነገራችን ላይ ሁላቸውም ምቀኝነት የለባቸውም። ማሻአላ አላህ ይስጣቸው። ያኔ በቃ እያንዳንዶቹ አረቦች ለሰራተኞቻቸው አይሰጡም። የሆነ ጌጣጌጣቸውን እንዲሁም ደግሞ ያኔ የሚፈልጉትን ነገር አውጥተው ለሌላ ለመወደድ ለሌላ ሰው ነው እንጂ የሚሰጡት ለሰራተኞቻቸው
አይሰጡም። ጠይብ የኔ ሴትዮ ግን በጣም ያችኛይቱም ቢሆን ትቻት የወጣኋት ሴትዮን ብኮን በቃ የሆነ ደስ የሚል ነገር ካለ ምናምን ምንም ችግር የለባትም። ወላሂ እንቺ ምናምን ነው የምትለኝ። ያው እንግዲህ ወርቅ ለራሳቸው ወርቅን አሳልፈው አይሰጡም። በነገራችን ላይ ወርቅ ሳይሆን እኔ ደግሞ አልፈልግም እንትን ነገር ወርቅ ያልሆነ ነገር አልፈልግም፣ እውነት ለመናገር ማለት ነው። ያኔ ፎቢ ምናምን አሁን የጆሮ ጌጥም ሆነ የእጅ ጌጥም ሆነ ምናምን ፎቢ ከሆነ አልፈልግም። ማለት የራሴ ራሱ ገዝቼ አልለብስም ማለት ያኔ የሆነ አርቲ ምናምን የሆነ ነገር ከሆነ ለራሴ ራሱ ገዝቼ አልለብስም። ሀታ ወርቅ ራሱ ነው ያለብስም በገዛው ራሱ አልለብሰውም። ምክንያቱም ለመሰላችሁ ቁጭ ብላችሁ ልብስ ለብሳችሁ ጥሩ ነገር ለብሳችሁ አምሮባችሁ ስታውት ነው እንጂ ጌጣጌጥም ሆነ ምንም የሚያምራችሁ ዝም ብሎ ግን ኮተታ ኮተት ጋር ስለብሱት ምናምን ከመዲያም ቤት ሆናችሁ ምኑ ደስ ይላል። እና እኔ አልለብስም፣ ወርቅ ራሱ አልለብስም። የሆነ ሀጃ ምናምን ከሆነ ወይም ከቤት ከሆንኩኝ ወርቅ ራሱ የምለብሰው። እንትኑ ደግሞ ይሄ አርቲ ምናምን ከሆነ ደግሞ ጆሮዬን ያመኛል፣ አንገቴንም ደግሞ አሰስያ ምናምን አለብኝ ማለት ነው። እና አይቀበለውም። ብር ከሆነ ግን እናንተ ምንም አይልም። ይሄ በሽኤን በምናምን የሚጠለቡ ነገሮችን እነሱን መልበስ አልችልም። ሲስተሬ ናት የምወደው እንደዚህ አይነት ነገር ማለት ነው። እና እኔ አልወድም። ካለኝ እስኪ ጥሩ ነገር ካሉ ማለት ነው። ሰዓቶቹ ግን በጣም ነው የሚያማምሩት። እናንተ ሰዓቶቹን እስኪ ቆይ ልያቸውና ለኬ ምናምን ከሆኑ ሰዓቶቹን አነሳችች እንኳን አልፈልግም። ታምራለች። ሰዓቶቹን ላነሳቸው እችላለሁ እንጂ ሌላውን እንኳን አልፈልግም ማለት ነው። እሷ በስቶብኝ እኔ በስቶብኝ እየጣልኩኝ ነው። ስለዚህ አንሰውኝ ነው አንቺ ትፈልጊያቸው እንደሆነ ምናምን ትለኛለች። የኔ ፍቅር የኔ ቆንጆ ምቀኝነት የለባት እሷ ምንጣጣ የላትም። እና አላህ ይስጣት፣ አላህ ያክብራት። ስላከበረችን አላህ ያክብራት። የኔ ቆንጆ ማዲያም ማለት ነው። ድንጋቸው ያው በድንጋይ የሚሰራ ነው፣ በእንትን የሚሰራ አይደለም። ወርቅ አይደለም፣ ወርቅ ነው። ባቋይ እሷ ማሰጠኝም ነበረ። እና ሁላችሁም ሰብስክራይብ አድርጉ። አንተ ደግሞ ተፈታ። ዋ ምን አስበህ ነው ከእጅ አልወጣም ብለህ ነው? እኔ ለራሴ ወርቅ ቢሆን አሁን ይሸጥ ነበር። አይ ማማ ወርቅ ብትሰጪ ምን አለበት አንድ ቀን እንኳን ሰርፕራይዝ ብታረጊም በወርቅ ምን ይመስላችኋል ቤተሰብ? ለነገሩ አይታወቅም። ለፈትሽ አንዱ እኮ ወርቅ ሊሆን ይችላል። ይታወቃል። ወርቅ ሊሆን ይችላል አንዱ። የሆነ ቀን ወርቅ ሊሆንልኝ እውነት ለመናገር አሁን ወስጄ ወርቅ መሆኑን ካወቅኩኝ እመልስላታለሁ። ምክንያቱም እሷ ወርቅ መሆኑን አላወቀኝም። ሶጃ አለችኝ ጠይቅ። ከዛ ሱቅ ምናምን ሂጄ ወርቅ መሆኑን ካወቅኩ ከተረጋገጠ መመለስ አለብኝ። ምክንያቱም ግን ሳታውቅ ሊሆን ይችላል ወርቅ እየሰጠችን። በአሁኑ ሰዓት ወርቅ ለራሳቸው በጣም ሰማይ በሆነበት ሰዓት ድሮ ጊዜ ነበር ሲሰጡን የነበረው። አስታውሳለሁ የሴትዬ እናት ማለት ነው። እንዲ የድሮይቱ ሴትዬ እናት ብቻ አይደለችም። የድሮይቱ ሴትዬ እናት 18 ካራት ወርቅ ሰጥታኝ ነበር ማለት ነው። በዛን ሰዓት ደግሞ ወርቅ ርካሽ ነበር እና በስንት እንዲሸጥኳት ታውቃላችሁ? 4 ግራም ምናምን ነበረ እና 18 ካራት ነበረ። ከዛ የልብ ሲዋት አታምርም። የሚገርማችሁ ነገር በጣም ነው የምታስጠላው ሲዋት ማለት ነው። ወርቂቱ ጥንንን ያለኝ ናት። ግን ወደ 300 ምናምን ብር ሸጥኳት ማለት ነው። ወርቂቱን ወደ 300 ምናምን ብር ተሸጠች። የዛን ሰዓት ጨምሬ ምን አደረኩ መሰላችሁ? ጨምርና የጣት ቀለበት ገዛሁበት። ከራሴ ጨምሬ የጣት ቀለበት ገዛሁበት። ጠይም የዛን ሰዓት እንደነገርኳችሁ ወርቅ ርካሽ ነው። አሁን ሰዓት ቢሆን የሸጥኳት ትጨምር ነበረ ማለት ነው። እና 18 ካራት ምናምን የአረቦች በአረብኛ 18 ይባላል ማለት ነው። ወርቅ ያ 18 ካራት የምንለው
ይሄ የአረቢ ወርቅ የአረቦች ወርቅ ነው ማለት ነው። የሆነ ቅልቅል ያለበት ፎቶት ምናምን ነጭ ሆኖ ቅልቅል ያለበት የሱ የአረቦች ወርቅ 18 ካራት ይባላል። በዛን ሰዓት 350 ነው 300 ምናምን ሸጥኳም ማለት ነው። እና ያቺ ሴትዮ ጎበዝ ነበረች፣ ትሰጥ ነበር ወርቅ ለሰራተኛዋም ለእኔም ለእናቷም ሰራተኛ አድርጋ ነበር የሰጠችን። ማሻአላ አለይሃም አያዳሉም። የሆነ ነገር ከሰጧችሁ አያዳሉም እነዛ ማለት ነው። የኔ ሰራተኛ ናት፣ የልጅ ሰራተኛ ናት፣ የወንድሜ ሰራተኛ ናት ምናምን የለም። ከሰጡ ይሰጣሉ ለሁላችንም ማለት ነው። ጠይብ ካልሰጡ አይሰጡም። ከሰጡን ደግሞ ለሁላችንም ነው የሚሰጡን። እና ማሻአላ ነበሩ። አላሁመ ለከል ሐምድ ወሽኩር። እና እኔ አልሐምዱሊላህ እስካሁን ድረስ ያው እንደነገርኳችሁ ክፉ አረብ ገጥሞኝ አያውቅም። ሰዎች በጣም ጥሩ ሰዎች ናቸው። መዳሞቼ ጥሩ ሰዎች ናቸው። ማሻአላ ይችኛይቱም ቢሆን ያው ስራ ይበዛል እንጂ ይች ስራ ታበዛብኛለች እንጂ ይችም ክፉ አይደለችም፣ ጥሩ ሰው ናት። ያው በስራ ግን ከፍ ዝቅ ነው የምታረገው። የምር ነው የምላችሁ። ቶሎ በይ ነው የምትለው። ቶሎ በይ ፈጠኒ ነው የምትለው። ይህ እኮ ወርቅ ሊሆን ይችላል አይታወቅም። እናንተ ይሄ 18 ካራት የሚባል ወርቅ ሊሆን ይችላል። ቸም ሴትዬ ያላበደ በቃ እስኪ ላሽተው ወርቅ እኮ ሲያሸቱት ይናገራል። ይህ እንኳ ወርቅ ነው መሰለኝ 18 ካራት ከሆነ እሸጠውና ማለት ነው። ምን አረጋለሁ መሰላችሁ? ሽጥ እውነት ለመናገር ወስጄ ወርቅ መሆኑን እርግጠኛ ከሆንኩ መልስላታለሁ። ምክንያቱም ሐራም ነው ያኔ እሷ ሳታውቅ ወርቅ ሆኖ ወስጄው ከዛ ስሸጠው ወርቅ ሆነ መመለስ ነው ያለብን ሁላችሁም። ይሄን ነገር ለእኔ ብቻ ሳይሆን ለሁላችንም ተመልካች ያው በእርግጥ እነሱ ፈቅደውልን ከሆነ ችግር የለውም። ነገር ግን ደግሞ ሳያውቁ ምናምን ከሆነ ላየስላህ ማየስላህ እኔ ጌጣጌጥ አልወድም በነገራችን ላይ። እንደ ወንድ ሪያክሽኔ እንደ ወንድ ነው። ጌጣጌጥ ምናምን እኔ ወላሂ አልገዛም። የምሬን ነው የምላችሁ፣ የቀለድኩኝ አይደለም። በተለይ ወርቅ ካልሆነ ድሮ ኡምረኛ እያለሁ ገዝቼ ነበረ ማለት ነው። አሁን እንትን መስሎ ምንም ነገር መስሎ አይታየኝም አሁን ላይ ማለት ነው። ሀብታም ሆንኩ መሰለኝ ማለት ነው። አይደለም ነው እኮ የሚባለው። ድሮ የነበረበትን ሰው ረሳ። የነበረበትን መርሳት ጥሩ አይደለም። የነበርንበትን ልናስታውስ ግድ ይለናል። አስታውስሻል ብሏል። እና በባህር የሞተችው ልጅ በጣም አሳዘነችኝ። ጋማ እመጣለሁ ብላ የሄደችው ልጅ በመሞቷ ነፍስ ይማር ብለናል። ስንት ወንድሞቻችን እህቶቻችን ሳኡዲን እናገኛለን እያሉ በጣም በብዙ ያለቁ እህት ወንድሞቻችን አሉ። ደግሞ እዚህ አይነት አጋጣሚ ደግሞ ይጋማ እመጣለሁ ተብሎ መሞቱ ደግሞ ያሳዝናል። ሱሪ ብለናል እንግዲህ አላህ ይርሐም። አያመ ዘማን የድሮ ዘማን የለም። አሁን ዘማን ላይ በቃ ሞት ረክሷን በጣም ሞት እንደ ጨዋታ የሚታይበት ዘመን ነውና አላህ እሱ ምህረቱን ይለግሰን ለሁላችንም። አላህ ይቅር ይበለን፣ ወንጀላችንን ሁሉ ይቅር ይበለን ነው የምለው፣ ሌላ አልልም። ታዲያ እኔ አሁን ይሄን ሁላ ኮተት ይሄን ሁላ ቦተት እንዴት አድርጌ ነው የምለብሰው? እናንተ ወዲዛ እኔ እንዴት አድርጌ ነው ይሄን ኮተት የምለብሰው? አለኝ እናቴ ወይ ለማንኛውም አመሰግናለሁ የኔ ፍቅር የኔ ሴትዮ ደበሽ ብለሽ ስለሰጠሽኝ አመሰግናለሁ የኔ ቆንጆ። ነገር ግን ደግሞ እኔ አልፈልግም። የሚፈልጉ ልጆች ካሉ ግን እንሰጣቸዋለሁ። ምናልባት
እነሱ ጌጣጌጥ ሊፈልጉ ይችላሉ፣ እኔ ባልፈልግ ማለት ነው። እና ለእነሱ ልሰጣቸው እችላለሁ እንጂ እሷ ራሱ ብላኛለች፣ አንቺ ካልፈለግሽው ለሌሎች ሰዎች ስጪው ብላኛለች። እና እሰጣችኋለሁ፣ ምን ጣጣ አለው? ጉትቻ በለጭለጭ በለጭ። እስቲ ጉትቻ ይቱን ልልበሳት እና ማምሻዬን ላምሽባት። ወይ ጉድ ያለ ወይ ጉድ ያለ ይባላል ድሮ ማለት ነው። ድሮ እንል ነበር ባይሰበር አላገሬ ሰው ነበር ድሮ እንል ነበር እንደዚህ ማለት ነው። ነበርም ቢያወሩት ብሏል። እና ውድ ቤተሰቦች ሰብስክራይብ አድርጉኝ፣ አበረታቱኝ። ለሰው ደግሞ ምቀኝነት ጥሩ አይደለም እና የኔ መዳሞች ሁላችሁም እንደ እኔ መዳሞች ጥሩ መዳሞች አድርግላችሁ። እኔም ደግሞ ለሴትዮዬ ጥሩ በሆነላቸው ነው እነሱም ጥሩ ይሆኑልኝ ማለት ነው። እናንተም ደግሞ ለመዳሞቻችሁ ጥሩ ሆኑላቸው ማለት ነው። እስካለን ድረስ በቃ ጥሩ ፊት እንተያይ፣ እነሱም ሆኖኛ ክፉ ፊት ባንተያይ ጥሩ ነው ባይኔ። ምክንያቱም ነገ ጧት እኛ ስንሞት እንሞታለን። ስንቱ ሲቀር ይቀራል። ምን እያለኝ ነው? እስኪ ልሂድላት ተመላለስ። ዛሬ ቁጭ ብዬ አይታኛለች። እኔም ቪዲዮም እየሰራሁ ነው ምናምን شهادة قالها شيء تدبر فيه روز. بشوف. تبي تشوفي؟ بحط لك هذه اكسسوارات، هذه اكسسوارات يا روز. هذا جوها. هذا وين؟ هذه تراها مغسولة بماء الذهب. مغسولة بماء الذهب يعني ماء فرنسي ما يروح نظيف. ايوه ما شاء الله. والله هذه لها كم سنة عندي ما تغيرت. ما شاء الله. هذه طقمها. ما هذه السويرة. ታያችኋት ከመጣች ይሄ ጥሩ ነው፣ ይሄ ፈረንሲ ነው፣ ይሄ እንትን ነው እያለች ነው። እኔ ያለብሰውም እውነት ለመናገር አይስማማኝም። አንገቴ ምናምን እንደነገርኳችሁ ሲልሲላውንም ከለበስኩ አንገቴ እያሳከኛል። እንደገና ደግሞ እንትንም ከለበስኩኝ እንዴት ነው የሚባለው? ጆሮዬንም ከለበስኩኝ ጆሮዬን ያሳከኛል ማለት ነው። እና ሲስተሮች ምናምን ከፈለጉ ለነሱ ሰጣቸዋለሁ ከለበሱ። እኔ እንኳን አልለብስም። ኢንሻአላህ በኢብኒላህ እነሱ ከፈለጉ ለነሱ ሰጣቸዋለሁ። ይህች ሰዓት ጭራሽ አንድ ቀንም ለብሻት አላውቅም እያለኝ ነው። እውነቷን ነው፣ አልተቆረጠም፣ እንደዛው እንዳለ ነው። እና እናመሰግናለን የኔ ቆንጆ የኔ ፍቅር መዳም ማለት ነው። ፈጣሪ ይጠብቅሽ፣ ከክፉ ነገር ጤና ያድርግሽ። ቅዱስ እንግዲህ እንደምትመለከቱ በጣም ተናዷል ማለት ነው። እንደምትመለከቱ በጣም ከምነግራችሁ በላይ ተበሳጭቶ ተናዷል። ከዛ ክስቱንም ባክሽን እያለ እየለመናት ይገኛል ማለት ነው። እና ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ለሁሉም እንዲደርስ አድርሱልኝ። ሁላችሁንም ወዳችኋለሁ። በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ድረስ ጥሩ ደህና ሰንብቱልኝ። በሰላም ያገናኘን። በቀጣይ እስከምንገናኝ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።